ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። ከዚህ አንፃር ኢትዮጵያ በባለፉት 5 ዓመት በዲጂታል 2025 ስትራቴጂያችን በርከት ያሉ ጉዳዮችን ፈጽማለች ከውናለች ማለት ነው። ባደረግነው መጠነ ሰፊ ማስፋፊያ አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። ይህ ቁጥር በየጊዜው እያደገ ዳይናሚክ መሆኑ ዲጂታል ኢትዮጵያን እውን ማድረጋችን እለት እለት ተጠናክሮ የቀጠለ መሆኑን የሚያሳይ ነው ማለት ነው። በዚህም በአጠቃላይ የሞባይል ተደራሽነትን ወይም ፔኔትሬሽን የምንለውን 78% ያደረሰን ሲሆን እንደዚሁም እያንዳንዱ ዜጋ ከዚህ ከተስፋፋው የዲጂታል ኢኮኖሚ እና ስርዓት ተጠቃሚ እንዲሆን የስማርት ፎን ፔኔትሬሽንን በተለያየ መንገድ ለማሳደግ በወሰድነው እርምጃዎች ወደ 46% ማድረስ ተችሏል። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት፣ ኢኮኖሚ የሚሳለጥበት፣ የሚፈጥንበት፣ ተደራሽና አካታች የሚሆንበት ማለት ነው። ከነዚህ ቁጥሮች በስተጀርባ ኢትዮጵያችን ከ22000 ኪሎ ሜትር በላይ የፋይበር ባክቦን ያላት ሲሆን እንደዚሁም ከ13000 በላይ የሞባይል ቢቴሶች ተተክለዋል ማለት ነው። ይህንን ለማድረግ እንዲሁም በከተሞች ሜትሮ የምንለው የብሮድባንድ አገልግሎት ለመስጠት ዛሬ ላይ ወደ 900,000 ደንበኞችን ኢንተርፕራይዞችን ኮኔክት ያደረገ ኢምፓወር ያደረገ ወደ 14000 የሚሆን የሜትሮ ፋይበር አለን ማለት ነው።